ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ። ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት ከቀኑ 1 ሰዓት እስከ 2 ሰዓት የሚያሰራጨውን ዝግጅት እነሆ ጀመረ። ሸዋቶቭ መልካም ሳምንት። ጤና ይስጥልን የተከበራችሁ አድማጮች እንደምን ዋላችሁ። ዕለቱን እንደ ብራያን ዘመን አቆጣጠር ዩድ ሄት በኸሽባን ታብሺን ፔ ባብ እንደ አውሮፓ ዘመን አቆጣጠር ኖቨምበር 9 ቀን 2025 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ እሁድ ጥቅምት 30 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን ሻይ ኮጋን ሲሆን የስቱዲዮ ተረኛ አጠናካሪዋም ሃና አስፈራው፣ የስቱዲዮ ተረኛ አስተናጋጆች ወርቅነሽ እሸቴና ይሻያው ደጉነን። ያለን ዝግጅት የሰዓቱን ዜና፣ ወቅታዊ ዘገባም ከእናንተው አድማጮቻችን ጋር የምናካሄደው ሳምንታዊ ውይይት። አሁን የሰዓቱን ዜና እናስቀድም። አዘጋጇም ወርቅነሽ እሸቴ። አመሰግናለሁ ሻያው። አርዕስተ ዜና። ሐማስ ዛሬ ከሰዓት በኋላ የ100 አለቃ ሃዳር ጎልዲንን አስከሬን ለእስራኤል እንደሚመልስ አስታወቀ። ባለፈው ሳምንት አስከሬኑ ከጋዛ ወደ እስራኤል የተመለሰው የ50 አለቃ ኢታይ ሄን የቀብር ስነስርዓት በቴል አቪቭ ከተማ በሚገኘው የክራት ሻኡል ወታደራዊ መካነ መቃብር ተፈጸመ። በእስራኤል በኩፍኝ ወረርሽኝ የሞቱ ህጻናት ቁጥር 9 መድረሱ ታወቀ። ከኃላፊነቷ የተሰናበተችው ወታደራዊ አቃቤ ህግ ኃላፊዋ ሜጀር ጄኔራል ያፋ አቶሜር ኢየሩሻልሚ በኢክሎፍ ሆስፒታል የሕክምና እርዳታ እየተደረገላት መሆኑ ተገለጸ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ሐማስ ዛሬ ከሰዓት በኋላ የ100 አለቃ ሃዳር ጎልዲንን አስከሬን ለእስራኤል እንደሚመልስ አስታወቀ። በ2014 ዓ.ም በጋዛ ሰርጥ በተካሄደው የጹቅ ኢታን ወታደራዊ ዘመቻ የህይወት መስዋዕትነት የከፈለውና በሐማስ እጅ የሚገኘው የ100 አለቃ ሃዳር ጎልዲን አስከሬን ትናንት በራፊያህ አካባቢ መገኘቱን ሐማስ አስታውቋል። በእስራኤል በኩል የተጠለፈ ዜጋ አስከሬንን ዛሬ 2 ሰዓት አካባቢ ከሐማስ እጅ ለመቀበል ዝግጅት እየተደረገ ሲሆን አስከሬኑም የ100 አለቃ ሃዳር ጎልዲን እንደሚሆን ተገምቷል። ሃዳር ጎልዲን የህይወት መስዋዕትነት ከከፈለ 11 ዓመታት ተቆጥሯል። ነፍስ ይማር። ባለፈው ሳምንት አስከሬኑ ከጋዛ ወደ እስራኤል የተመለሰው የ50 አለቃ ኢታይ ሄን የቀብር ስነ ስርዓት በቴል አቪቭ ከተማ በሚገኘው የቅራት ሻኡል ወታደራዊ መካነ መቃብር ተፈጸመ። የ50 አለቃ ኢታይ ሄን ጥቅምት 7 ቀን 2023 ዓ.ም በነሃል ኦዝ ኪቡዝ ከሐማስ አሸባሪዎች ጋር ሲፋለም የህይወት መስዋዕትነት ከፍሎ አስከሬኑ ተጠልፎ ወደ ጋዛ ሰርጥ ተወስዶ ከ2 ዓመታት በላይ ከቆየ በኋላ ባለፈው ሳምንት ወደ እስራኤል መመለሱ ይታወቃል። የኢታይ ሄን አባትና 2 ወንድሞቹ በቀብር ስነ ስርዓት ላይ የሚጸለየውን የጸሎት ክፍል እንዲህ ሲሉ አንብበዋል። יתקדש ויתקדש שמי רבה, בעל מעד אלוהי חירותיה וימליך מלכותיה ויצמח פורקניה וינקרב משיחיה. ברכה יכון ובימכון וברכי בכל בית ישראל בעגלה ובזמן קריב. ፕሬዚዳንት ይስሐቅ ሄርጾግም በቀብሩ ስነ ስርዓት ላይ ባሰሙት ንግግር ኢታይን በህይወት እያለ ባለማወቃቸው ማዘናቸውን ገልጸው ለሰው ያለውን ፍቅርና ክብር ልዩ ስሜት ከታሪኩ ለማወቅ መቻላቸውን ገልጸዋል። በዚህም ደስተኛ ነኝ ታሪኩን በማወቄ ብለዋል። በሊኩድ ፓርቲ የኃይል ሚኒስትር ኤሊ ኮሄን በራፊያህ ከሚጠባበቁ አሸባሪዎች ጉዳይ ጋር ሳይገናኝ ሐማስ በስምምነቱ መሰረት ሁሉንም የተጠለፉ ዜጎች አስከሬን ለእስራኤል መመለስ እንዳለበት ገለጹ። צריכים להיות או מחוסלים או להיכנע ולצאת עם תחתונים ודגל לבן. המחויבות להחזיר לא הייתה תלויה בשחרור. אני מניח שאותם מחבלים שנמצאים בתוך השטח הצהוב בשליטה שלנו, היה להם כוונה לפגוע בחיילי צה"ל. אם יהיה מחבל שיוצא נשק, כמובן שהוא יחוסל. אם הוא יצא עם תחתונים ודגל לבן, ייקחו אותו לחקירה, כפי שאנחנו עושים לגבי כל מחבל אחר. አሸባሪዎች እጃቸውን መስጠትና በውስጥ ሱሪ ብቻ ነጭ ሰንደቅ ዓላማ ይዘው መውጣት አለባቸው ወይም መደምሰስ አለባቸው ያሉት ሚኒስተር ኤሊ ኮሄን መከላከያ ሰራዊቱ በሚቆጣጠረው ክልል የሚገኙት እነዚህ የሐማስ አባላት በእስራኤል መከላከያ ሰራዊት ላይ ጉዳት ለማድረስ አስበው እንደሆነ
ገልጸዋል። ኤሊ ኮሄን በካን ረሸት ቤት ሬዲዮ በተደረገላቸው ቃለ መጠይቅ የጦር መሳሪያ ይዞ የወጣ አሸባሪ ካለ መደምሰስ አለበት፣ ነጭ ሰንደቅ ዓላማ ይዞ በውስጥ ሱሪ ብቻ የወጣ አሸባሪ ግን በማንኛውም አሸባሪ ላይ እንደምናደርገው ለምርመራ ይወሰዳል ብለዋል። በእስራኤል በኩፍኝ ወረርሽኝ የሞቱ ህጻናት ቁጥር 9 መድረሱ ታወቀ። በኢየሩሳሌም ከተማ በሚገኘው የሻረ ጼዴቅ ሆስፒታል ትናንት አንድ የ7 ዓመት ታዳጊ ልጅ ህይወቱ ማለፉ የታወቀ ሲሆን በሆስፒታሉ ድንገተኛ ክፍል ለሕክምና እርዳታ ከደረሰ ከአጭር ጊዜ በኋላ ህይወቱ እንዳለፈና የከተማው ኗሪ እንደሆነ የሆስፒታሉ ሐኪሞች አስታውቀዋል። ልጁ በሌላ የጤና ችግር ሲሰቃይ የነበረና አንድ ጊዜ ብቻ ጸረ ኩፍኝ ክትባት እንደተቀበለ የተገለጸ ሲሆን ከዚህ በፊት በቫይረሱ ህይወታቸው ያለፈው 8ቱ ህጻናት ግን ምንም የጤና ችግር ያልነበረባቸውና ያልተከተቡ መሆኑን የጤና ጥበቃ ሚኒስቴር ባወጣው መልእክት ገልጿል። ከኃላፊነቷ የተሰናበተችው ወታደራዊ አቃቢ ህግ ኃላፊዋ ሜጀር ጄኔራል ያፋት ቶሜር የሩሻልሚ በኢክሎቭ ሆስፒታል የህክምና እርዳታ እየተደረገላት መሆኑ ታወቀ። ያፋት ቶሜር የሩሻልሚ ወደ ሆስፒታል የገባችው ከመጠን በላይ የእንቅልፍ ክኒን ወስዳ በደረሰባት የጤና ችግር ምክንያት ሲሆን ከሀገር እንዳትወጣ እንድትከለከል ፓስፖርቷም እንዲወሰድና በቤት ውስጥ የስርዓት ቅድመ ሁኔታዎችም እንዲካበዱ ፖሊስ ፍርድ ቤቱን መጠየቁ ታውቋል። በሊባኖስ ደቡባዊ ክፍል የእስራኤል ያለ ሰው የሚበር አይሮፕላን ሄርባት ሲልም ወደ ተባለው ሰፈር ባንድ ተሽከርካሪ ላይ 3 ሚሳይሎችን መተኮሱን የሀገሪቱ መገናኛ አውታሮች ገለጹ። በጥቃቱ አንድ ሰው መገደሉን ምንጮቹ ጨምረው ገልጸዋል። በተመሳሳይ በጋዛ ሰርጥ በኻን ዩኒስ አቅራቢያ በምትገኝ ቢኔሶሂላ በተባለችው የገጠር ከተማ የእስራኤል ያለ ሰው የሚበር አይሮፕላን አንድ ሰው መግደሉን የፍልስጤማውያን የወሬ ምንጮች ዘግበዋል። ከዚህ ጋር ተያይዞ በራፊያ ከ100 አለቃ ሀዳር ጎልዲን አስከሬን አቅራቢያ ዋሻ ውስጥ የነበሩ 6 የሐማስ አሸባሪዎች አስከሬን የቀብር ስነ ስርዓት እየተፈጸመ መሆኑን ምንጮቹ ጨምረው ገልጸዋል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬ የሙቀቱ መጠን ይጨምራል። በተለያዩ አካባቢዎች በጣም ሞቃታማ ሊሆን እንደሚችልና ነገም ተመሳሳይ የአየር ጸባይ እንደሚኖር የአየር ንብረት ትንበያ ባለሙያዎች ከላኩት ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌም በቴል አቪቭና በብኤርሸባ ተመሳሳይ በመሆን 29 ዲግሪ ሴንቲግሬድ፣ በሃይፋ 26፣ በኢላት 32 ዲግሪ ሴንቲግሬድ ይደርሳል። ይሻያው ዜናው አበቃ። ወርቅነሽ እሸቴ ለዜናው እናመሰግናለን። ወደ ቀጣይ ዝግጅት ለማለፍ የተከበራቸው አድማጮች ከጥቂት ቆይታ የስቱዲዮ የስልክ ቁጥራችን እንነግራቸዋለን። እንግዲህ ወደ ቀጣዩ ወደ ወቅታዊ ዘገባ እናልፋለን። ወርቅነሽ በእርግጥ በዜና እወጃ ላይ አበይት ርዕሰ ጉዳዮችን ገልጸሸዋል። በዚሁ በጣም በጉጉት እየተጠበቀ ያለው ሽብር ፈጣሪው ሐማስ ከ11 ዓመት በፊት ጠልፎ የገደለው 100 አለቃ ሀዳር ጎልዲን አስክሬኑ ከቀትር በኋላ 2 ሰዓት ላይ ለእስራኤል አስተላልፋለሁ ብሎ አሳውቋል። ግን ይህን ተግባር ላይ ያውለው ወይስ ዝም ብሎ ጊዜ እየወሰደ ነው? እንዴት ይታየዋል? ይሻየው ይህ ጉዳይ ትናንት ከተሰማ ጀምሮ ሊመለስ ነው ተብሎ ሌሊቱን ነበር እንዲያውም ይመለሳል አስከሬኑ ተብሎ ነበር። ግን እስካሁን ጊዜ ወስዷል። እንደውም ጥርጣሬ ሙሉ አስነስቶ ነበር። እስራኤል መልእክት አስተላልፋለች፣ በአስቸኳይ ሐማስ አስተላልፋለሁ ያለውን አስከሬን ያስተላልፍ የሚል መልእክት። እንግዲህ ሐማስ ትናንት ነው አስከሬኑ እንዳገኘ ያስታወቀ። ራፊያ አካባቢ ያው እንደምናውቀው ሀዳር ጎልዲን በ2014 ዓ.ም ነው የህይወት መስዋዕትነት የከፈለው በጾቄታን ወታደራዊ ዘመቻና አስከሬኑ ያለበትን ቦታ በትክክል አይታወቅም እየተባለ በእስራኤል በኩል የተለያዩ መረጃዎች ቢገኙ አስቸጋሪ ቦታ እንደሆነ አንዳንዴ ይነገር ነበር። ሐማስ ግን እንደማያውቅ ነበረ እስካሁን የሚናገረው። ሰሞኑን እስከ 200 ድረስ የሚደርሱ ቁጥራቸው አሸባሪዎች ከጋዛ ሰርጥ ለመውጣት በራፊያ አካባቢ የእስራኤል መከላከያ ሰራዊት በተቆጣጠረው ክልል ካባጻሆፍ እየተባለ እንግዲህ በዕብራይስጥ የሚጠራው እንደሚገኙ ይታወቃልና ኢታማጆር ሹሙ
የአዳር ጎልዲንን አስከሬን ያዙ የሚያውቁ ያለበትን ሁኔታ መረጃው የሚያውቁ አሸባሪዎች አሉ። ከነዚህ አሸባሪዎች መካከልና የእሱ አስከሬን ካልተመለሰ በእነሱ ዙሪያ ለመደራደር የሚቀርበውን ጥያቄ አንቀበልም የሚል መልእክት አስተላልፎ ነበርና እንግዲህ ትናንት ድንገት አስከሬኑ እንደተገኘ ወሬ ተሰማ። ያው በእስራኤል በኩልም አስከሬኑን ለመቀበል እንዳልከው እስካሁን ድረስ ያው ቅድመ ዝግጅት እየተደረገ ነው። 2 ሰዓት ላይ ከ1 ሰዓት በኋላ አስከሬኑን ሐማስ በቀይ መስቀል ድርጅት ሰራተኞች አማካኝነት ለእስራኤል ያስተላልፋል ተብሎ ይጠበቃል። ግን ያው በእስራኤል ይሄ አስከሬን መጥቶ ምርመራ ተደርጎ ከተረጋገጠ በኋላ ነው የአዳር ጎልዲን አስከሬን መሆኑ የሚታወቀውና ምርመራው እስኪደረግ ድረስ በእርግጠኝነት ይፋዊ የሆነ መልእክት በእስራኤል በኩል የአዳር ጎልዲን ነው ተብሎ አይወጣም። ያው ከምርመራው በኋላ ነውና ይሄ ጉዳይ እንግዲህ ሁሉም ሕዝብ እስራኤል በጉጉት ይጠብቀው የነበረ ጉዳይ ነው። 100 አለቃ አዳር ጎልዲን እንግዲህ ወታደር ሀገሩን ለማስጠበቅ ብሎ ሲወጣ ሀገሪቱ የመመለስ ግዴታ አለባት። እንግዲህ የህይወት መስዋዕትነት ቢከፍሉም በህይወት ከተጠለፉም ያው ብዙ የምናስታውቀው አጋጣሚ ያለ የምናስታውሰው አጋጣሚ የሚከፈለውን ነገር ከፍሎ መመለስ፣ አስክሬናቸውንም እንደዚሁ ለቀብር እንዲበቃ በክብር በቅድስት መሬታቸው በሀገራቸው ላይ እንዲቀበር የመመለስ ግዴታ አለባት ሀገሪቱና ይህ ጥያቄ ተንጠልጥሎ የቆየ ቤተሰቦችም ሲጠይቁ የቆዩበት ጉዳይ ነው። እንዳውም ብዙ ጥረት አልተደረገም ይባላል። የአዳር ጎልዲንን አስከሬን ለመመለስ ብዙም ተጽዕኖ አልተደረገም። በመንግስት በኩልም የነበረ ጫናና ድርድር ብዙም አይታወስም። ይነሳል፣ ቤተሰቦቹ ጥያቄ ያቀርባሉ ይባላልና አሁን በዚህ አጋጣሚ እንግዲህ ሊመለስ ነው የሚለው ወሬ በጣም ህዝበ እስራኤልን ያስደሰተ ወሬ ነው። መረጃው እንግዲህ ያለው ሁኔታ ይሄ ነው። እርግጠኛ የሚሆነው እንዳልነው በምርመራ ሲረጋገጥ ነው። አዎ ሁሌ መላ ቤተሰቦቹም አዘንተኛ ቤተሰቦቹም ባለው ደንብ ባለው መመሪያ መሰረት አስከሬኑ ከውጭ በጠላት እጅ የነበረው 11 ዓመት ቆይታ በኋላ ማንነቱን ለማወቅ መጀመሪያ አቡካቢር በተባለው የፍትህ ሆስፒታል ይመረመራል። ማንነቱ ከተረጋገጠ በኋላ ነው። ይሄ መርዶ አሳዛኝ ለወላጆቹም እዛም ለመላው ህዝብ የሚነገር ማለት ነው። እንግዲህ ይህ ነገር በጣም የሚደንቅ በአንድ በኩል ያሳዝናል። አስከሬን በሌላ በኩል ደግሞ ከባዕድ ከጠላት ምድሩ ተቀብሮ መቆየት የለበትም በሚል እሱን ለማስመጣት የእስራኤል በህይወት ያሉትን ወታደሮችም ሆነ ዜጎችን በህይወት ነጻ አስለቅቀው እንደሚያመጡ ሁሉ አስከሬን ደግሞ ወደ ቅድስት ሀገር መሬት ማቅበር የሚለው ደግሞ እንደ ደስታ ይቆጠራል ነው እያሉ አስከሬኑ ሲመለስ እንዳልከው አልቅሰው የቀበሩት እኮ ተስፋ የቆረጡበት ነገር በቃ ትልቅ ነገር ነው። ተከተተ፣ አለቀ፣ መጨረሻው ታወቀ። ግን ደግሞ እንደሚታወቀው እንኳን የወታደር አስከሬን የተራ ዜጋ ሲቪሉ አስከሬን እንኳን በጠላት እጅ ሲገባ ሐማስ እንግዲህ በእስራኤል ጠላቶች እጅ ሲገባ ለጥቅም ነው እንደምታውቀው። ዝም ብሎ እንደሌላ ሀገር ዜጋ አስከሬኑ እንዲህ ነው እዚህ ቦታ ነው ያለ እዚህ ቦታ ተቀበረ አይደለም። ሆን ተብሎ በአላማ ነው። ሐማስም እንግዲህ አስከሬኖችን ለመጥለፍና ለመደበቅ የሚያደርገው ጥረት ያው በዚህ ነው። ተደራድሮ በርካታ ቁጥር ያላቸውን እስረኞች ከእስር ቤት እንዲፈቱ የሚያደርግ የሐማስ አባላትና እንኳን የወታደር አስከሬን እንደምናውቀው እንግዲህ እስራኤል አስከሬኑም በህይወት ካለው ሰው በማያንስ ሁኔታ ነው የሚደረግለት ጥረት እንዲመለስ ለቀብር እንዲበቃ። ሌላ ርዕሰ ጉዳይ አለን። ይሻያው እንግዲህ ሰሞኑን በጣም አወዛጋቢ ሆኖ የሰነበተው ትልቅ ጉዳይ የቀድሞዋ ማለት ተጀምሯል። ያው እንግዲህ ከኃላፊነታቸው ስለተሰናበቱ የወታደራዊ አቃቤ ሕግ ኃላፊዋ ያፋት ቶሜር የሩሻልሚ እንግዲህ የቤት እስረኛ ሆና አንቺ እንላታለን። ይቅርታ እንግዲህ እዚህ ይቅርታ ጋር ተለቃለች። የቤት እስረኛ ሆና እንድትቆይ ዛሬ ጠዋት ቀደም ሲል እንግዲህ ንጋቱ አካባቢ ነው በጣም መጠኑ ያለፈ እንቅልፍ ክኒን ወስዳ ያው ህይወቷን በሚያሰጋ ሁኔታ ጉዳት ደረሰባት ተብሎ ወደ ሆስፒታል መግባቷ ታውቋል። አወዛጋቢ ነው። ምናልባት ይሄ ጉዳይ ለምን እንደዚህ ተደረገ አሁንም ጥያቄ ያስነሳ ነው። ይሄ ጉዳይ እንዴት ነው አሁን ያለው ሁኔታ? ይሄው ጉዳይ ከመጀመሪያ ጀምሮ አከራካሪ አወዛጋቢ ጉዳይ ነው። ከ3 ቀናት በፊት አካባቢ ጠፋች። በባህር አካባቢ መኪናዋን ባለፈው ሳምንት በፊት መኪናዋን በተላቪቭ ባህር ዳርቻ አካባቢ ትታ እሷ ደግሞ የተገኘችው በሄርጸሊያ ከተማ ባህር ዳርቻ አካባቢ
ተገኘች፣ በህይወቷ ተገኘች ሲባል አሁን ይዛ የነበረች የእጅ ቴሌፎኗ ደግሞ ጠፍቶ ነበረ ተባለና አሁን ያም እሷ በህይወት ተገኘች፣ የእጅ ቴሌፎኗ ጠፋ። ያን የሆነ ሰው አጋጣሚ በባህር ዳርቻ አግኝቶ ቴሌፎኗ ተገኝቷል። ሳታስበው ፖሊስ ያገኘች የሆነች ተራ ዜጋ ቴራው በባህር ዳርቻ አጋጣሚ እንትን ስትል የሚለጨለጭ ነገር አይታ ለፖሊስ ሰራዊት ጠርታ ለፖሊስ አስረከበች። እንግዲህ ምናልባት አይፎን ነው፣ ብዙ መረጃዎች ይይዛል። ምን እንዳለው ገና በቀጣይነት የፖሊስ ሰራዊት ነው የሚያሳውቀው። ከተለቀቀች በኋላ ነው በአጋጣሚ በተመሳሳይ ቀን መጀመሪያ እሷ ወደ ቤት እስረኛ ሆና እንድትለቀቅ ከተወሰነ በኋላ ስልኩ መገኘቱ ታወቀ። 3 ቀን የቤት የቁም ሰራተኛ ዓርብ ዕለት ፍርድ ቤት ወሰነና ከቤቷ ሂዳ መኖሪያ ቤቷ እያለች አሁን ሌሊቱን ዛሬ ንጋቱ ላይ አካባቢ ቀደም ሲል እንደገለጽሽ ወርቅነሽ እንዲያው ብዛት ባለው ሁኔታ የእንቅልፍ ከኒን ወሰደች። ያን ስትይ ብዙ ተጽዕኖ ያሳድራል። ከልክ ያለፈ መድኃኒት ማንኛውም አይነት መውሰድ ለጤንነት ጎጂ ይሆናልና እንቅልፍ የሚያስተኛ ነገር ሲበዛ ደግሞ ምናልባት ህይወትንም ላይ መልስ ይችላል እኮ ይወስዳል። ከእንቅልፍ ወደ ሌላ ሊሸጋግር ይችላል። አስፈላጊ አይደለም። እንደዚህ አይነት ጤናን መጉዳት ይሆናል። ከባድ ነው። እንግዲህ አሁን ባለቤቷ ነው አምቡላንስ ጠርቶ ወደ ሕክምና እንድትደርስ ያደረገው። ወደ ቴልአቪቭ ከተማ ወደሚገኘው ኢህሎቭ ሆስፒታል ተወስዳ እየተመረመረች ነው ያለችው። ለጤንነቱ አስጊ አይደለም። መጀመሪያ አስጊ ነው ተብሎ ነበር። ልክ ነህ። አሁን የሚወጡ መረጃዎች ግን እንደዛ አይነት ነገር አለ። መጀመሪያ መረጃው እንደወጣ ለህይወቷ አስጊ ሁኔታ ላይ ነው፣ ራሷን ስታለች ይል ነበር። ከባድ ነው እንግዲህ ቤተሰቦችን ያሉበትን ሁኔታ መገመት ይቻላል። ሁኔታው እጅግ አወዛጋቢ ነው። በሀገር ደረጃ ስታይ በመከላከያ ሰራዊቱ ላይ የደረሰው የስም ማጥፋት ሁኔታ በአጠቃላይ እንግዲህ በዚህ ኃላፊነት እሷ በዚህ መጠርጠሯ ከባድ ነው። ግን ደግሞ እንደ ግለሰብ ሲታይ አሁን እሷ እያሳለፈችው ያለው ሁኔታ ቤተሰቦቿ አምኑ ስታየው ደግሞ በተደጋጋሚ ባለፈው ያን ያህል ፍለጋ ተደርጎ ህይወቷ ልታጠፋ ነው ተብሎ ተገኘች። አሁን ደግሞ በዚህ ሁኔታ እንግዲህ ለህይወቷ አስጊ የሆነ ነገር መፈጸም ከባድ ነው። የሚገርመው ነገር ግን በዚህ ሁኔታ ደግሞ ፖሊስ ያለችበት ሁኔታ አሳሳቢ ቢሆንም የስራት ሁኔታው እንዲካበድ ጥያቄ አቅርቧል። ወደ ውጭ ሀገርም እንዳትወጣ፣ ያ ብቻም ሳይሆን ወደ ውጭ እንዳትወጣ ብቻ ሳይሆን ጥበቃው ህይወቷን ታጠፋለች የሚል ስጋት ስላለ በፖሊስ በቅርብ ጥበቃ እንዲደረግላት ማንም በእርግጥ እሷ ራሷን እንድታጠፋ የሚፈልግ የለም። በህይወቷ ካለች እንግዲህ እያደረገው የፍርድ ሂደት ላይ ብዙ መረጃዎችም ያስፈልጋልና እሷን ለመጠበቅ በእርግጥ ፍርድ ቤት የቤት የቁም እስረኛ የወሰነው። አሁን በቀጣይነት ግን ጥበቃው የተጠናከረ ይሆናል ተብሎ ነው እየተነገረ ያለው። እንግዲህ ይህን ይመስላል የሴትዮዋ ዕጣ ፈንታ እንግዲህ ይህን ይመስላል። እንግዲህ ያው በሂደት በሰፊው የምናየው ጉዳይ ነው። በስርጭታችን እስኪጠናቀቅ ድረስ ምናልባት የሃዳር ጎልዲን አስከሬን ከተመለሰም ወደ እስራኤል እጅ ከተላለፈ ያለው ሁኔታ እንግዲህ መረጃውን ለአድማጮቻችን እናቀርባለን። ይሻየው እሱ ሐማስ ቃል የገባው አሁን ስንት ሰዓት? 1 ሰዓት ከ21 ደቂቃ ልክ 2 ሰዓት አካባቢ አስረክባለሁ ብሏል። እንግዲህ ያን ደግሞ በቀጥታ ለእስራኤል የሚያስረክበው በሂደቱ ለቀይ መስቀል ያስረክባል። ቀይ መስቀል ደግሞ ለእስራኤል መከላከያ ሰራዊት ያስረክብና የእስራኤል መከላከያ ሰራዊት ወደ አስክሬኑን ወደ ሆስፒታል ወደ አቡካቢር የፍትህ ሆስፒታል ያስተላልፈዋል ማለት ነው። እና እንግዲህ በቀጣይነት ምን ይታያል? የበለጠው በምሽቱ ስርጭታችን ነው እንግዲህ በሰፊው ያለውን መረጃ እንዳልኸው ምናልባት እስከዛ ድረስ አስከሬኑ ማንነት ከታወቀም እንግዲህ ለሀገር እስራኤል ረፍት ነው። ጥሩ አድማጮችን መስመር ላይ አድማጭ እንዳለ ብላናለች አጠናካሪ። ምናልባት ስልኩ ሳይቋረጥ አልቀረም። አሁን መስመር ላይ አድማጭ እንዳለ ሀናም እየነገረችን ነው። ጥሩ ወደ አድማጭ እንለፍ።